ፈልጌ ነው። ቀጥሉ። እሺ እሺ እሺ። በቃ እኔም ወንድም ጌታነህ ብዙ ጊዜ ሰማሃለሁ። እንደዚህ በትምህርት ጥሩ እውቀት አለ፣ ጥሩ መረዳት፣ ሁሉም ነገር ጥሩ ነው። እኔ በለኔ ማለት ነውና ምናልባት አሁን ጊዜ እኔ ጋር ያው ልጆች የትምህርትም ሰዓት የደረሰ ነው፣ ልነሳ ነው። ሌላ ጊዜ በሰፊው እንትን እላለሁ። ያው ኤፌሶንን ነው ቅድም ያነበብኩልህ። የኔ እምነት አጭር አጠር አድርጌ እንደው ልናገርና አንተ ማጠር ነበረኝ እሱ ላይ ወይም ሌላ ጊዜ እሱ ጋር ግን ጥያቄ ነበረኝ። የጠቀስከው እምነት ብቻ ብለህ ነው የጠቀስከው እሱን? እኔ የኔ እምነት ብቻ በሚለው እሱ ጋር ምን ያድናለው የሚለው። እሺ ወንድሜ አደም ያው ጥሩ ነው እውቀቱ አለ። እሱ ጋር ምን ያድናለው አይታወቅም። ለአንተ ግን ለአንተ ያው ጥበብ ብዙ ነው። ለሰዎች ያው የሰዎች ብዙ ጥበብ አለን ሰዎች የምናስረዳበት። አንተም ላይታወቅ ይችላል። አንዳንድ ጊዜ ግን በሌሎች ሰዎች ላይ ተጽዕኖ የምታሳድር ነው የሚመስለው እና እነኛ የሚመልሱልህ ሰዎች ሊጨነቁ ይችላሉ። እዚህ ጋር መማማር ነው፣ በፍቅር ነው። በቃ ማንም ፍጹም የለም፣ ደካሞች ነን ሁላችን አይደል? ስለዚህ አንዳችን ከአንዳችን እንበልጣለን አንልም እና ያው ጥበብ ነው፣ በእርግጥ አገላለጽ ነው፣ ክፋት አይደለም። እና እዚህ ጋር እኔ ልናገር ኤፌሶንን ልጠቅስ የቻልኩት እምነት ብቻ ብለህ ነበር የጠቀስከው እና እሱ ጋር እምነት ብቻ ያድናል የሚል ነገር የለውም። እምነትም ያድናል አይደለም እሱ ጋር። እሺ እናገራለሁ። እሺ እኔ አሁን እዚህ ጋር ምንድነው ያልኩት? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ይሄ የእግዚአብሔር ጸጋ ያው ተገልጧል። እሱም ክርስቶስ ኢየሱስ ዓለምን ሁሉ ኃጢአት አድኗል። ያ ያዳነውን ጌታ ጸጋ ነው፣ እንዲሁ ነው የመጣው ጸጋው። ለጸጋው ምንም የከፈልነው አስተዋጽኦ የለንም። ግን ጸጋው እንዴት ነው የሚያድነን ካል በእምነት ነው ያዳነን ነው የሚለው እዚህ ጋር። እንደውም ከስራ እንዳልሆነ ይናገራል። ግን ልጥቀስላችሁ ብለህ የመጣኸው እምነት ብቻ ያድናል ብለህ ነበር። ሌላ ነገር የለውማ። ይሄ ጸጋ በእምነት ነው የሚለው። ግን ምን አዳነን ነው የሚለው እሱ ጋር። በስራ አይልም፣ በምን አይልም ነው የሚለው። ምን አዳነን ይላል። ምን አዳነን ነው የሚለው። ከምን አዳነን? ምንድን ያዳነን የሚለው እሱ ጋር ከላይ እኮ ተናገረ እኮ ከምዕራፍ 2 ኃጢአተኞች ነበራችሁ፣ በዚህ ቁጣ ልጆች ነበራችሁ፣ ሙታን ነበራችሁ እያለ ዘረዘረው ከላይ። ጸጋ አድኗለሁ የሚለው እምነት አድኗቸዋለሁ የሚለው እሱ ጋር። ይሄ ጸጋው በእምነት ነው ያዳነን እኮ። ያዳነው ጸጋ ነው ማለት ነው። እሱ ጋር የሚናገረው ጸጋው ለዓለም ሁሉ የተገለጠው ጸጋ አለ። ያ ጸጋው በምን በኩል ነው ያዳነን ካል በእምነት ነው። ሌሎች እንትኖች አሉ ልናገር እና አጠር አድርጌ እምነት ብቻ ለመጥቀስ ነበር የመጣው። አንድ ብቻ አይደለም እኮ ያለኝ ከዚህ ተነሳው እንጂ ቴዲ ይሰማል። ቴዲ እኔ ከገባው ራሱ ጀምሮ ወንድሞች ቅድም አሁን የሉተርም ወጣ ምንም ወጣ እርግጠኛ ነኝ ከዛ በፊትም ስትወያዩ ነበረ። ድጋሚ አሁን ይሄ ሁሉ ነገር ከተወራ በኋላ እንደ አዲስ ባክ ቱ ስኩዌር ዋን እየተመለስክ ነው እና አዳም ኢነርጂ ማቃጠል ይሄ ሌላኛው ልጅ ነው። ይሄ ሌላ ልጅ ርብርብ ይባላል። ሄዱላ እሺ አዳም ማለት ነው። ወንድሜ አዳም በቂ ነው። ግን እሺ ወንድም ጋር በቃ ሰላሙን አንድ ነገር ሲባል ርብርብ ይላል። ይሄ አዳም ሰዓትም ያቃጥል ሰው ያስታውቃል። ባይዘው ኧረ ሰይፈዲ ጥልፍ መጥቷል ራሱ ሲጀመር። ብዙም እንደዚህ አይነት ሰው ላይ ኤነርጂ ማቃጠል አያስፈልግም። ሳትሉትና እንግዲያስ እንደዛ ከሆነ ማጠቃለያ ስጡና የምትከፍቱ ከናንተ ያው እኛ ታውቃላችሁ እናንተ እስከምትመጡ ነው። በዚህ ሰዓት በጣም አዳም በጣም ብርቱ ወንድማችን ነው። ይሄ ማታ አካባቢ እናንተ ገና ሳይነጋ እኛ ጋር ደግሞ ወደ ምሽቱ ልክ ኢትዮጵያ ያላቸው ወንድሞቻችን ስተኙ ነው የሚመጡትና ስለዚህ ይህንን ሰዓት በደንብ ወጥሮ ይዞ ያለ ወንድማችን አዳም ነው። በደንብ አበረታቱት። ይህንን ክፍተት በእውነት ለመሸፈን እየሞከርን ነው እኛም ሁላችንም። አሁን መታችኋል። በተራችሁ ደግሞ ቀኑን ስበኩ፣ አስተምሩ ማለት ፈልጋለሁኝ እና የምትከፍቱ ሰዎች እዚህ የሚከታተሉ ወንድሞቻችን እህቶቻችን ስላሉ ለእነሱ ነገሯቸውና እናሰናብታችኋለን ማለት ነው። እግዚአብሔር ይስጥልን ሁላችሁንም። እሺ ቀሲስ፣ እሺ አባታችን እዮባ በቃ ቅድም ያወራችሁትም ነገር አለ መሰለኝና ጠቅለል ያለ ነገር እንትን ብሉና ሜቢ በኋላ ላይ
እኔ ቤት ነው ያለሁት። 5 ሰዓት አካባቢ ወይ እኔ ለመክፈት እሞክራለሁ ከቻልኩ። አሁን ልወጣ ስለሆነ ነው። እሺ አሪፍ። ያው ቅድም ያሳየ ነው የምንድን ነው ምን ብሎ አንስቶ ስለነበረ ነው ወንድማችን በጥምቀት ላይ ሰላም ለኪን አልወያይም፣ ምክንያቱም መካነ ኢየሱስ እንደዛ ታምናለች ብሎ ስላለ ሚዛን መጽሐፍ ቅዱስ ነው ወይስ መካነ ኢየሱስ ብዬ ጠይቄው ነው ወደ ሉተር ሐሳብ ይሄድ ነው ማለት ነው። ስለዚህ መካነ ኢየሱስ ስለተቀበለችው መከፋፈልን ባቢሎን መሆንን ላለማሳየት ምን አይነት ነገር ሲጠቀሙ እናያለን። እነሱ ጋር ያለውን ነገር ይችሉትና ኦርቶዶክስ ጋር ያለውን ነገር ግን ለመቃወም፣ ለምሳሌ የህፃናትን ጥምቀት ይቃወማሉ፣ መካነ ኢየሱስ ታጠምቃለች። ጥምቀት ለድህነት የሚለውን ይቃወማሉ፣ መካነ ኢየሱስ ትላለች። አያችሁ፣ ኦርቶዶክስ ጋር ሲሆን ተቃውሞ ያስነሳል፣ እነሱ ጋር ሲሆን ችግር የለውም፣ ይሄ ዋና ነገር አይደለም ይላሉ ማለት ነው። ይሄ ለወንጌል አለመገዛት፣ ለእውነት አለመገዛትን ያሳያል የመጀመሪያው። ሲቀጥል ቆም ብሎ ማስተዋል ማሰብ ይፈልጋል። ምክንያቱም ይሄ ሃይማኖት ነው፣ ለቅዱሳን አንድ ጊዜ የተሰጠ ሃይማኖት፣ እንደዛ አይደል መጽሐፍ የሚለን። ስለዚህ እንደው ዝም ብለን በአእምሯችን ውጤት ብቻ እናስበው ካለን ስጋዊ ነገር እናደርገዋለን እና እሱን መጠንቀቅ ይፈልጋል። ለማንኛውም ሉተርን እኛ ለእምነታችን ማሳያ አድርገን ሳይሆን ለራሳችሁ እምነት የራሳችሁ መስራች ምን ይላል የሚለውን ለማሳየት እንጂ የሚጠቀሱ አባቶች በጣም ብዙ ቆጥረን የማንጨርሳቸው በጣም ውድና ድንቅ አባቶች አሉ፣ እምነታችንን ያብራሩ፣ ለእምነታችን እንደ ማስረጃ የምንጠቅሳቸው። ሉተርን የምንጠቅስበት ዋናው ምክንያት ግን የእምነታቸው መስራች እንደመሆኑ እንደነሱ መጽሐፍ ቅዱስ ብቻ ብሎ እምነት ብቻ ብሎ ግን ከነሱ በተለየ መልኩ እንደሚያምን ለማሳየት ነው ማለት ነው የመጀመሪያው። ሲቀጥል አሁን ተነስቶ የነበረው የኤፌሶን ላይ የኤፌሶን ሐሳብ ጸጋው በእምነት አድኗቸዋል የሚለው ስለ ኢኒሻል ሳልቬሽን ነው የሚያወራው። ከዛም በኋላ እንደ አዲስ የተሰራ ነው ራሱ ለመልካም ስራ እንደሆነ ቁጥር 10 ላይ ይናገራል። እዛ ክፍል ላይ ጥምቀት የሚል የለም። አዎ የለም። ያ ማለት ግን ጥምቀት ለድነት አይደለም ማለት አይደለም። ከሆነ ለምሳሌ አንደኛ ጴጥሮስ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ይላል። እምነት የለም። ስለዚህ እምነት ለድነት አይደለም ማለት ነው። እስከ መጨረሻው የጸና እርሱ ይድናል ይላል ማቴዎስ 24 ላይ። የጸና ይላል እንጂ ያመነ ወይም የተጠመቀ አይልም። ስለዚህ መጽናት እንጂ ማመንም መጠመቅ አያድንም ማለት ነው። በጣም አስቂ ሎጂክ እኮ ነው። እና መጽሐፍን በምልአት መረዳት ያስፈልጋል። ያመነ የተጠመቀ ይድናል። በቃ ጌታን መቀበል ካለብህ ጌታን ተቀበል። ጌታ እንዲህ ነው ያለው፣ ያመነ የተጠመቀም ይድናል። ይሄ የድህነት መንገድ ነው። ፕላስ ደግሞ ዮሐንስ 3 ላይ ከውሃና ከመንፈስ ካልተወለድክ የእግዚአብሔር መንግስት አታይም ካለ ለማየት የምታደርገው ምንድን ነው? ከውሃና ከመንፈስ መወለድ። አይ አለማየቱ ይሻለኛል ካላለ ሰው ውሃው ቃል ነው መንፈስ ነው እያሉ ክርክር ውስጥ አይገባም። ከዛ አንጻር መረዳት ያስፈልጋል። የተሟላ የኦርቶዶክሳዊ ነገረ ድህነት ይህ ነው። ድነናል፣ እየዳንን ነው፣ እንድናለን። ድህነት እንቀበላለን፣ ያንን ድህነት እንፈጽመዋለን፣ ፍሬ እያፈራንበት ክርስቶስን እየመሰልንበት እንኖራለን። ከዛን ቤተክርስቲያን ሙሽራዋ ክርስቶስን ትጠብቃለች። ጌታ መጥቶ ለፍርድ ያቆመናል። ከዛ እናንተ የአባቴ ብሩካን የሚላቸው አሉ፣ እናንተ ርጉማን የሚላቸው አሉ። እናንተ የአባቴ ብሩካን ለመባል ፍሬ ማፍራት አለብን፣ በእምነት መጽናት አለብን። እሱ እናደርጋለን። እነኝን ካላረግን ግን እምነት ብቻ ካልን እናንተ ርጉማን ከሚባሉት ወገን እንሆናለን ማለት ነው። እንደዛ እንዳንሆን እግዚአብሔር ይርዳን። በእምነት እንድንጸና ጸጋው ያግዘን። እግዚአብሔር ይስጥልኝ። አሜን። ተጠቀለለ። ግን ሃውስ ኦፍ ሪፎርም ሊያሳየን የፈለገው ነገር ነበረ መሰለኝና ቢያሳየን። እኔ ነኝ አዳም የሳብኩት። 10 እዮባ እያወራ ምንድነው የማረሚያ ቤት ፍቃድ ልስተው፣ አረ ይህ ልጅ እንዲህ እንዲያወራ አትፍቀድለት ምናምን እያለ ሲጽፍ፣ እስቲ አባ ጎራ በልና እስቲ ሀሳብህን እንትን በለውና፣ አይ ሃውስ ኦፍ ሪፎርም ልታሳየን ነበረ መሰለኝ ስለ ፖክሽን ወደ አይደል የምታሳየን ነገር ካለ አዳም ቴንኪዩ። መጀመሪያ ግን ልጠይቃቸው የምፈልገው ምናልባት ከአዲስ አሁን ኢዮብ ዘሚካኤል መመለስ ከቻሉ መጽሐፉን አውጥቶ ሲያነቡ ስለነበረ በክሪድ እና በኮንፌሽን መካከል ያለውን አንድነትና ልዩነት ሊነግሩን ይችላሉ? የቃላት ትርጓሜ ውስጥ ትምህርቱ ላይ ሃውስ ኦፍ ሪፎርም ትምህርቱ ላይ የቃላት ትርጓሜ ሉተር እንደዛ አያምንም ነው የምትለው? የቃላት ትርጓሜ ሳይሆን ሉተር እንደዛ አያምንም ወይ ነው የምትለኝ? ያምናል ሉተር። ታዲያ ካመነ ምንድን ነው? ቆይ ልናገራ አዲስ
እሱ ነው ምንድነው አርጊውመንት የገባበት አርጊውመንት ምን ለማሳየት ነው? አያምንም ነው ያምናል የሚለው ልታሳየን የገባው? የአርጊውመንት አደረጃጀታችሁ ትክክል አይደለም ብዬ ስላመንኩ። የትኛው ፓርት ላይ ለምሳሌ ጠቅላላ ያውን የመጽሐፍ አውጥታችሁ ያሳያችሁት ማለት ነው። መጽሐፉ ላይ የተጻፈውን እኮ ነው ያነበብነው እኛ እኮ። ልክ ነህ። ስሞል ካቴኪዝም እና ላርጅ ካቴኪዝም ላይ ያለውን እኮ ነው ያነበብነው በአማርኛ ተተርጉሞ አይደል? እሺ ልናገርና ትመልሳለህ። 1-2 ደቂቃ ወንድማችን ይኸው እኔ አሁን ከአዳም ጋር እርግጠኛ ነኝ ከዚህ በፊት እዚህ ቤት እየገባ ስታወራ አይሃለሁ። አንዳንድ ቦታም ጌታ በሚያውቀው የምጽፋቸውን ኮመንቶች እመለከታለሁ። አሁን ኢዮባም እያወራ ስጽፍ የነበረው ኮመንት ኔጌቲቭ የሆኑ ኮመንት ነው። ለዛ ነው ኢንቫይት ያደረኩ። አሁን እንደ ሌላ ሰው ትሁት የሆነ ክርስቲያን ትሁት የሆነ ፕሮቴስታንት ገብቶ ሲያወራ እንደማወራው በዛው ተውን አላወራም። አሁን የገባበትን ዋናው ዓላማ ነገር የገባበትን ዓላማ አይደለም የገባበት እሺ ተናገር ቶሎ በልሽ። ማረሚያ ቤት አላልኩት። ደግሞ ለማረም እድል ስጠኝ ነው ያልኩት። ምናልባት ስታነብ ተሳስተህ ሊሆን ይችላል። ቀጥል ወደ ሀሳብሽ። ክሪድ ማለት እምነት መግለጫዎች ናቸው። በክሪዳል ነው ኮንፌሽናል ናቸው እነዚህ ቸርቾች፣ ወንጌላውያን አማኞች እና ዲኖሚኔሽናል ናቸው። በክሪድ ውስጥ 3 ክሪዶች ነው ያሉት። በዚህ አሁን ለምሳሌ በመካነ ኢየሱስ ክሪድ፣ በሌሎች ሪፎርምድ ቴዎሎጂያን ክሪዶች ውስጥ 3 ክሪዶች አሉ። እምነት ማለት ነው ዊ ብሊቭ ብለን የምንገልጻቸው ማለት ነው። ኮንፌሽኖች ማለት የዲኖሚኔሽኖቹ መገለጫ የራሳቸው የዛች ቤተክርስቲያን እምነት ነው። ለምሳሌ ኦግስበርግ ኮንፌሽንን አውጥታችሁ የምታነባት እሱ የሉትራኖች። እኛ አንድነታችን ብለን የምናምነው በክሪድ ነው። ክሪዳል ነን ነው የምንለው እንጂ ኮንፌሽናችንን ሁሉ የተቀበለ አንል። ማን ነው ክሪድ ያለው? መካነ ኢየሱስ ክሪዳል ነው። ሌሎች ቸርቾችም ክሪዳሎች ናቸው። ክሪዳል የሚባሉት የምንቀበላቸው ክሪዶች አሉ። ለምሳሌ አሁን አንተ እያልከን ያለኸው ቆይ ሌላ የማይሆን የሆነች ነገር ነካክተህ ለማለፍ አትሂድ። አሁን እያልከን ያለኸው መካነ ኢየሱስ ብቻ አይደለችም። ባይዘው እዚህም ኢትዮጵያ ውስጥ ሉተራን ቸርችም አለች ራሷን ችላ የምታውቀው። መካነ ኢየሱስ አለች፣ ሉተራን አለ፣ ውጭ ዓለም ላይ ያሉ ሉተራኖች አሉ። ሉተራን ፔጅ ላይ ብትሄድ የቡክ ኦፍ ኮንኮርድ ላይ ገብተህ ብትመለከት ስሞል ካቴኪዝም አለ፣ ላርጅ ካቴኪዝሙ የተቀመጠ ነገር አለ። ቸርቿ እንደ ቸርች ልጠይቅህ እኮ ነው። ኮንፌሽንን ክሪድ አድርጋችሁ ነው የምታወሩት። ስለዚህ ኮንፌሽናቸው ፌክ ነው እያልከኝ ነው? የእምነት መግለጫ ፐርሰን የገዛች አጥቢያ የሉተራኖች የዛች የሉትራናውያን መገለጫ የሆኑ ለምሳሌ ኦግስበርግ 39 አርቲክል ምናምን የሚባሏቸው። ታዲያ እኛ ምን አለን ሲጀመር? የሉተራን ብለን እኮ ነው ያሳየነው አይደል? አይደለም የሁላችሁም ነው ተብሏል። የሁላችሁም ነው ተብሏል። አንዴ የሁላችሁም ነው ብለን ያቀረብነው አንተ ኖ አይደለም፣ እንደዛ አይደለም። አርጊውመንታችሁ ካልሆነ አይደለም በለኝ። የሁላችሁም ነው ብለን አቅርበናል ወይስ አላቀረብንም? ነው ወይም አይደለም? ችግር የለውም። የሁላችሁም እምነት ነው ብለን ያቀረብነው ወይስ አይደለም? አይደለም፣ እንደዛ አርጊውመንት ካልሆነ የሁላችንም አይደለምን ምን አመጣው? ማጠየቀ የሁላችሁ ነው ካላለ አንዴ ስማኝ ቆይ። እሺ አንዴ ስማኝ ቆይ ወዳጄ። የሁላችሁም ነው ብለን ካላቀረብን እኛ እናንተ ማታምኑትን አምተን ካለጠፍንባችሁ አንተ ገብተህ አሁን የሁላችንም አይደለም እንድትል ማጠየቀ። ምክንያቱም እኛም ሲጀመር የሁላችሁም ነው አላለም። የመካነ ኢየሱስ የእምነት መግለጫ ነው የተባለ። አንተ የመካነ ኢየሱስ መግለጫን አምጥተህ ለምን ለሌላው የፕሮቴስታንት ዲኖሚኔሽን አቀረብከው? አላማ በጣም ጥሩ ጥያቄ ልመልስ። መካነ ኢየሱስ በጣም ይቅርታ አድርግልኝና ክሪዶቹን ትቀበላችኋለህ? አሁን ፕሮቴስታንት ሆናችሁ ሁላችሁም ክሪዶች ትቀበላላችሁ? ክሪዳሊ ይስማማሉ። ምን አይነት ክሪድ? ለምሳሌ በምን ክሪድ ትስማማላችሁ? ለምሳሌ ክሪዶች አሁን ያነበረው እዛው መጽሐፍ ናይሲኖ ኮንስታንቲኖፕል ክሪድ ትስማማላችሁ? እንዴት ነው ማንስማማ? አሁን ክሪዶቹን መተከል እንዴት ነው ማንስማማ ብሏል ይሄ ወንድማችን። በጣም አሪፍ። ቆይ ናይሲኖ ኮንስታንቲኖፕል ክሪድ ላይ ጥምቀት የኃጢአት ስርየትን ይሰጣል ብላ ታምናለህ ይላል ኮንፌሽን፣ ወይም ደግሞ ክሪዱ እንደዛ ነው የሚለው። ትቀበላላችሁ? ፕሮቴስታንቶች ሁላችሁም ትቀበላላችሁ? ከመካነ ኢየሱስ ውጭ ይህንም ይቀበላል? እንትን አተረጓጎም አይደለም እንቀበለው። ለአንተ ጥምቀት የምን አተረጓጎም? አምጣው ናይሲኖ ኮንስታንቲኖፕል ክሪድ በየትኛውም ጽሑፍ ተርጉሞ ከዛ ውጭ ትርጉም አለ? ነገርኩህ እኮ አንተ የምትፈታበት የራስህ አፈታት አለ። ጥምቀት ለድነት ብለህ ስትል ዋን አዲሽናል ተጨማሪ አንዲት ጥምቀት ለኃጢአት ስርየት ብለን እናምናለን ነው የሚለው ክሪዱ። ክፈተውና አንብበው። ክፈተው። ቆይ ክሪዱን ክፈተው ከቻልክ ማለት፣ ካልቻልክ ደግሞ እኔ እከፍትልሃለሁ ማለት ነው። እዛው ከመካነ ኢየሱስ ነበር ከፍቼ የማሳየህ። አሁን ግን ውጭ ስለሆንኩኝ
ስንት ሰው ነው የማወራው? አንተ ቆይልህ፣ ከእኔ ጋር ነው የምታወራው ወዳጅ። የምን ስንት ሰው ነው? ከእኔ ጋር ነው እያወራ ያለው። አወራለሁ። አሁን ከአንተ ጋር የክሪዶችን ዲቴል ላወራ አይደለም እንድታውቁት። አሁን ዲቴል አይደለም፣ ሁሉም ክሪዶች እንቀበላለን። በክሪድ ደረጃ ሁላችንም አንድ ነን ብለህ ስለተናገር የናይሲኖ ኮንስታንቲኖፕል ክሪድ አውጣና አንብበው አንዴ። አንተ አንብበው። እኔም ከአንተ ጋር የናይሲኖ ኮንስታንቲኖፕልን ክሪድ ዲቴል ለማውራት አይደለም ፖይንት የመጣሁት ክሪዳል የሆኑ ቸርቾችን አሁን አንተ ምን ልትል ነው ደግሞ? ወደ ክሪድ ሄድክ ገፋባቸው ልበል። ምንድን ነው የምታወራው ወንድማችን? በክሪድ ደረጃ ሁላችንም በክሪድ ደረጃ ቆይ በኮንፌሽን ስታወራ ቆይተህ ኮንፌሽን ነው ስለ ክሪዳል ደግሞ ክሪዳል ዲፍረንስ ክሪዳል ዲፍረንስ ሲጀምር እናንተ ኮንፌሽንም ስለሌላችሁ ሊሆን ይችላል። ምናልባት ኮንፌሽናችሁን እኮ ብትነግሩን ጥሩ ነው። ክሪድን ማነው ስም ግልጽ እኮ አለ። ክርክር ራሱ አልገባንም። አሁን ምን እያልክ እንደሆነ ታውቃለህ? ክርክሩ ሰው ቆይ ሽፍታ አታረግም። አንዴ ስማኝ አብደላ ተረጋጋና ስማ። መጀመሪያ ርዕሱን ሽፍት ታረግ አልፈቅድልም። በክሪድ ደረጃ ስማ፣ እየሰማኝ ነው? ተደርበኝ እንዳቸው። እሺ ኦኬ፣ እሺ ድፋባቸው አውርደዋል። ይሄን ብናስነብበው ደስ ይለኛል። እኔ አዳም ቤት ገብቼም ሰው በማውረድ እንዳልታወቀ አልነካሁትም። የእውነት ራሱ ነው የወረደው። እግዚአብሔርን ያልነካሁትም። ይቅርታ፣ እኔም ራሱ ይህን ጥያቄ ልጠይቅ ነበር። 3 መግለጫ ነው ያለው ሲል 3 መግለጫ በራሱ 3 ማለት በተለያየ ጊዜ የተደረጉትን ለማለት ሁሉ አልመሰለኝም ነበር። እኔ እንዳውም 3 መግለጫዎች ነው ያሉን ሲል የተለያዩ የእምነት መግለጫዎች አሏቸው ማለት ነው ብዬ ልጠይቅ ነበር። እና አይ ቲንክ ጥሩ እየጠየቃችሁ ስለሆነ ይግባ። በራሱ ወርዶ ከሆነ በጣም ጥሩ ነው። ካልሆነ ግን በደንብ እዚህ ላይ በደንብ ብታወሩበት ደስ ይለኛል። አይ ለቆይ እንትን ልበለውና ዮሐድዬ እንትን በለው። እሺ በእንትን ዮሐድ አስጨርሰው አውራውና እንትን አስበለው። ትክክል ገብተህ አስረዳን ማለት ትክክል እንትንም ስላልከን ውሸት እንደተናገረንም ስላደረግከው እኛ በስነ ስርዓት ነው የምናወራ። ገባና አስረዳን። ምን መሰለህ አዳም፣ አሁን እኮ እንትን ነው ይግባ ወንድማችን። ግን አሁን ችግሩ ምን መሰለህ፣ እኔ ሲጽፍ የነበረው ብዙ ቦታ የሚጽፋቸውንም ነገሮች ልጁን አይቼዋለሁ። ከዚህ በፊት እናንተ ጋር የሚያወራል አንዳንዴ እየገባና የሆነ ድምፁን አለስድሶ ሲያወራ እንደዛ ይመስላል። ግን እኔ አይ ሃቭ ሲን ሂዝ ኮመንትስ በጣም ኔጌቲቭ ኮመንት የሚጽፍ ሰው ነው፣ አይቼው ስለማቅ ነው። ግን ገብቶ ራሱ ሲጀምር ሚስ ሪፕሬዘንት ወንድማችን ካለ ገስ ላክ ወይ አንድ ቁጥር ጻፍ እንስባለን። ግን ሚስ ሪፕሬዘንት አድርጎ ነው የጀመረው። ሲጀመር ዮባም ዮሐድም ቅድም ያሳዩት ስለ ሉተራን ቸርቾች ነው እንጂ ይሄ የሁሉም ፕሮቴስታንት እምነት ነው ብሎ አልተናገረው አይደለ? መጣና ክሪድና መተንተንም እኮ ያስፈልግ ክሪድና ኮንፌሽን ነው ይሄ የምከፍተው። ቆይ ኮንፌሽን ልገፍትላችሁ ነው ምናምን ማለት የማይጠበቅብህም። አጥቢያ አላት እኮ ጭራሽ ሰምተሃል? አጥቢያ አላት። አንድ አጥቢያ እምነት ነው የአንድ አጥቢያ። እኔን መካነ ኢየሱስ እኔ ሉተራኖች አጥቢያ ተባላችሁ። ጭራሽ ደግሞ ወርዳችሁ። እሺ ወንድማችን አንድ ቁጥር ጻፍ። የለም አይ ቲንክ ያው ቤቱን ከፍቶ ኢንቫይት አድርጌዋለሁኝ። ግባ እንትን ሃውስ ኦፍ ሪፎርምድ ነው የሚለው ግባና እኔ እንደውም ምንድነው ጥምቀት እዛ ላይም ያለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ስለሆነ እናምናለን ተብለው ከተገለጡት ውስጥ አንዱ ስለሆነ በዚህ ጉዳይ ላይ ትቀበላላችሁ አትቀበሉም ከመካነ ኢየሱስ ውጭ እንደተባለው። ስለዚህ በዚህ ላይ ልዩነት አለ ማለት ነው። በሌላ አነጋገር ልዩነት እያለ ዶግማ ላይ ክሪድ ላይ ልዩነት እያለ እንዴት አብሮ መሆን ራሱ ይቻላል የሚል ጥያቄ ስላለን ነው። ወንድማችን ከታች ሆነ ከምትሳደብ ገብተህ ብታስረዳን እንረዳሃለን ለማለት ነው። ቴንኪው። ያው ከልጁ አነጋገርና ይሄ የሚጽፋቸው አንጻር ነው እንደዚህ አይነት ንግግር ስናናግረው የነበረውና አንዳንዶቹ በጣም አዋቂ ለመምሰል ይሞክራሉ ምናምን፣ ግን ገብተው ሲታዩ ምንም የማያውቁ ስለሆኑ በዚህ ልክ ማሳየት ምናምን ስለሚገባ ነው። እና ምናልባት ካለ ግባና እንቀበላቸዋለን ያልካቸውን ክሪዶች አንድ በአንድ እንመለከታቸዋለን። ግባ ወንድማችን።
ያ እንትንም ነው ባይዘው እንደው አንዲት ቤተክርስቲያንም አይቀበሉም እኮ። ኧረ አንዲት ቤተክርስቲያን ጭራሽ እዚህ መጽሐፍ አሁን እዚህ የሉተራኖች የእምነት መግለጫ ላይ አዳም እርግጠኛ ነኝ እና ያዋደ ማሳየት ይሆናል። ቤተክርስቲያን ለመባል ተብላ ራሱ ዲፋይን ያደረጉበት መንገድ አለ እነ ሉተር ማለት ነው። ቤተክርስቲያን ለመባል ራሱ ማሟላት ያለባት ነገር አለ ተብሎ አሁን በዛም ዘና ራሱ ብዙዎቹ ፕሮቴስታንቶች ከጨዋታ ውጭ ነው የሚሆኑት። ከዛ ባለፈ ወደ ጉባኤ ከተሄደ ወንድማችን ሃውስ ኦፍ ሪፎርምድ እየሰማን ከሆነ ኒቂያ ጉባኤንም አሁን ፕሮቴስታንቶች እንቀበላለን ይላሉ። በፍጹም አትቀበሉም ኒቂያ ጉባኤን ራሱ። ደስ የሚገርመው ኒቂያ ጉባኤ ከላይ ያለችዋን ይሄ ስለ ጌታችን ስለ ኢየሱስ የተነገረውን ነገር እሷን እንትን ይሉና ቀኖናዎች አሉ ኒቂያ ጉባኤ ላይ የተዘረዘሩ ቀኖናዎቹን እንዳለ ስንመለከት ሊትራሊ ስልጣነ ክህነትን የያዙ ናቸው። ኦኬ ክህነትን የያዙ ናቸው እንዳሉ ፕሪስቱድን የያዙ ናቸው። ጳጳሳት፣ ካህናት፣ ዲያቆናት እንዳሏት ያቺ የመጀመሪያው ቤተክርስቲያን በስልጣን ደረጃ ሚስጥራት በእነሱ በኩል እንደሚፈጸም ከዚህ በፊት ላይፍ ገብተንበትም አሳይተናል እኛ እና ወንድማችን ተመልሰ ከገባ ኒቂያ ጉባኤንም ጥለ እንዳትወጣ እባክህ። እኔ እንደው እንደ ታናሽ ወንድም መክረህ ወይ እንደለመድከው ቤትን ከፍተህ የተወሰነ ብታወራ ይሻላል። ያው ማለት እሱ የሚለው ምን መሰለህ ኒቂያ ስትለው ኢንቫይት አድርጌዋለሁ መግባት አይ ቲንክ መውጣት ሲፈልጉ እነሱ ራሳቸው አንዳንድ ጊዜ ያው ጸባያቸውን የሚቀይሩት እንደገባኝ የተረዳሁት ነገር ቢኖር መወያየት የማይፈልጉ ሰዎች የማይሆን ነገር ተናግረው ወይ እንድናስወጣቸው ፑሽ እንድናረጋቸው የሚፈልጉ ይመስለኛል። እንደዚህ እኛ እናደርግም። ማብራራት የሚፈልግ ሰው መጥቶ በኮሜንት ከሚያወራ ገብቶ በስነ ስርዓት እምነቱን መናገር ይቻላል። ካልሆነ ግን ያው ማጠቃለያ መስጠት ትችላላችሁ፣ ችግር የለውም። ልጁ ግን የሆነ እንትን ስለ ፖፕ ሽኖዳ ምናምን እያለ ነበር ከስር ኮሜንት እያደረገ የነበረው። የምታውቁት ነገር አለ ድነናል ምናምን በሚለው ነገር ላይ ፖፕ ሽኖዳ ሌላ ነገር የተናገሩት ነገር ካለ እሱን እንትን ለምብሉ ፖፕ ሽኖዳ ምንም ያው እንግዲህ ሜይ ቢ ከፖፕ ሽኖዳ ጋር ኮምፓራቲቭ ቴዎሎጂን ያንብብ። ቀለል ያለ ነገር ያስቀመጡት አለ እዛ ላይ ኮምፓራቲቭ ቴዎሎጂ መጽሐፉን አወቀዋል አዳም ፕሮቴስታንቲዝምና ኦርቶዶክሲን በንጽጽር የሚያቀርቡበት ትክክል እና እዛ ላይ በስርዓት ያስቀምጣሉ። ፖፕ ሽኖዳ እንግዲህ ዛሬ ኦርቶዶክስ ድነናል እየዳንን ነው ምናምን ኦፍኮርስ እንዴ ምን ድነትማ ፕሮሰስ ነው። ምንም ፖፕ ሽኖዳ አሁን እኮ ብፁዕ አባታችን ፖፕ ሽኖዳ በጣም የምንወዳቸው ናቸው። ኦፍኮርስ ቅድስናቸው በጣም ትልቅ ነው። ግን 100% ሹር ነኝ ፖፕ ሽኖዳ ድነናል እየዳንን ነው እንድናለን የሚለውን ኮንሰፕት በደንብ ነው የሚቀበሉት እንጂ አንዴ ስለጸደቅ አሁን በፕሮቴስታንቶቹ ዘንድ ያለው አለ አይደለ አንዴ ስለ ዳንክ የሚባል አይነት አይዲዮሎጂ የለም። ለምን ሚስጥራትን የሚቀበሉ አባት ስለሆኑ ሲጀመር ሚስጥራትን ይቀበላሉ። ከዛ በየጊዜው ደግሞ ሰው መቁረብ እንዳለበት ያምናሉ ክርስቶስን ወደ መምሰል ለማደግ እና መልካም ስራ እንዴ አዳም የሚገርም ነገር መልካም ስራ ላይ ያላቸው እምነት እኮ ከዛ አልፎ ምን ይላሉ መሰለ ስለ አስራት በኩራት የሚናገሩትን ልንገር። ለምሳሌ አንተ አሁን ክርስቲያን ሆነ ማለት ነው 1 ዓመት 2 ዓመት አስራት በኩራት ሳስጥ ብቀር ወደኋላ ተመልሰ ቆጥረ 2 ዓመት የዘለልከውን አስራት በኩራት ለእግዚአብሔር ማስገባት አለብህ ሁላ ይላሉ። በመልካም ስራ በጣም የሚያምኑ አባት ናቸው ራሱ ከዛም አልፎ በጣም የሚያምኑና ፖፕ ሽኖዳ ጨራ እንደው አንዳንዴ ዝም ብሎ ሚስ ሪፕሬዘንት ለማድረግ ወይ ደግሞ ይሆናል አይደለ ጥራዝ ነጠቅ ነገር መሀል ላይ የሆነ ጽሑፍ አውጥቶ ግራ ለማጋባት ካልሆነ ዴፊኒትሊ ፖፕ ሽኖዳ የኛ አባት አይደሉ እንዴ? አይ የሆነ ነገር ምንም እኔ አዲስ ነገር ይኖራል ብዬ አይደለም። ያው ከበፊት ጀምሮ ይህ እኮ እናንተ አይደለም ፖፕ ሽኖዳ እንዲህ ብለዋል እያለ ነበርና ጽሑፍ ይዤ ልምጣ ስላለ ነበር ያስገባሁት ራሱ ጽሑፍ ይዤ ልምጣ ስላለ ገብቶ እንዲያሳየን ስለፈለግኩ ነበር። ግን አባታችን በጸሎት ቢዘጉልን ደስ ይለኛል። እሺ ማን ቤት ነው የምትከፍቱት? ከሲቲ የኔ ልወጣ ነው። ሜቢ በኋላ ላይ ነው ልከፍት የምችለው። ትንሽ ቆይት ብዬ 5 ሰዓት ከምናምን ላይ አንድ ቦታ ድረስ መለስ ስልል ነው። በጣም ጥሩ። ምናልባት ክርስቶፎሮስ ከፍቶ ይሆን? እስኪ ክርስቶፎሮስ በዚህ ሰዓት ላይ የሚከፍተው እሱ ነው። ኦኬ መታል ይከፍታል። እሱ ነው። አይ እሱ ኦርደር ማለት ነው። እዚህ ከስር ነኝ። የእሱ ሰዓት ነው። የአንተ ሰዓት ነው ይህ ሰዓት እና አንተ እዚህ ያለው ሰው ወደ አንተ ይምጣ። ይህንን ርዕሱን እዚያው አስቀጥለው። ከዛ ጋዲስ ዛሬ ኢዮብ ነው የሚከፍተው። ኢዮብ አይክፈት ዛሬ። ኢዮብ ድምፅ አሰማ። በጣም ጥሩ። እንደዛማ ከሆነ አልችልም። ወደ መንገድ ልንወጣ ከነ ዮኒ ጋር ከዋዴ ጋር እየተጠባበቅን ነው። አረ ሰው እየደውልልን ደውል። እሺ
አይ እሺ በቃ እንከፍታለን። ሌላ የሚከፍት ከሌለ ቀሲስ እናንተ ረፍት አድርጉ። ሰላም ብያለሁ ግን ሁላችሁንም። ቀሲስ ሰላም ልበል። መጋቤ ጥበባት እንዴት አረፈዱ? ሁላችሁንም ሰላም ብያለሁ። ሰላም ብያለሁ ሁላችሁንም። መልአከ ገነት ቀሲስ ዲበኩሉ ይፍቱኝ ባርኮኝ፣ ዲያቆን ክርስቶፎሮስ፣ መምህር ጳውሎስ፣ ጋዴ፣ ዮባ፣ ጌቱ፣ ዮናስ፣ አዳም ሁላችሁንም ከስር ያላችሁትንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። ጥሩ ተማምረናል። ወንድሞች ቃለ ሕይወት ያሰማልን ሁላችሁንም። በጣም ጥሩ ውይይት ነው የተደረገው። አዳም እግዚአብሔር ይስጥልን። ሁልጊዜ በዚህ ሰዓት ላይ እንደምልህ ወንድማችን በጣም ተግቶ ያለ እዚህ በውጭ እዚህ ምንድነው ምሽት አካባቢ የአተላ ፍለጋ ዞር ዞር የሚል መንፈስ አለና